ብዙ ተመልካች እንድናገኝ ወዳልሆነ መስመር እንድንገባ የሚያደርጉን በጣም የሚፈትኑን ነገሮች አሉ ሐቂቃ እነዛን ሁሉ ስሜት ተቆጣጥሮ የአላህ Subhanahu Wa Ta'ala ፊት ፈልጎ መጓዝ ቀላል ነገር አይደለምና ወንድሞቼ በዲን አልእስላም ላይ ጥረትና ትግል ያደረጋችሁ ያላችሁ ሁሉ አላህ ይቀበላችሁ ወንድም እህቶች ዛሬ ፖስት ያደረኩት ነበር ፌስቡክ ላይና ይሄንን አጋጣሚ ባካፍላችሁ በጣም ደስ ይለኛል ከዛሬ 15 ቀን በፊት የኛ ቤት በር ተቆረቆረና አንድ ማየት የተሳነው እዚህ ጥቁር አሜሪካዊ ነው በር ከፍቼ ሳነጋግረው ምን አለኝ አይነ ስውር ነው ሱብሃንአላህ በቅርብ ነው እስልምናን የተቀበልኩትና ሶላት እንዴት እንደሚሰገድ እንድታስተምረኝ ፈልጌ ነው አለኝ ሱብሃንአላህ ከዛ በኋላ ሐሙስ ስለነበር ጁምዓ ቀን መስጊድ ይዤው ሄድኩኝ በስልክ ስለነበር ሸሃዳ ያያዘው እዛ መስጊድ ላይ ሸሃዳ ያዘ ማለት ነው አልহামዱሊላህ ረቢል ዓለሚን በጣም የሚገርማችሁና የሚደንቃችሁ ነገር መስጊድ ላይ ሸሃዳ ያያዘ ባለበት ሰዓት አንድ ሰው መጣና ምን አለኝ ሱብሃንአላህ ታቀዋለሁ ያለኝ አዎ እኔ ነኝ ይዤ መጣሁት አልኩት ከዛ የተወሰነ ዶላር ሰጠኝና ይሄን ለሱ ስጥልኝ ብሎ ሄደ መልኩን እንኳን በደንብ አላየሁትም ሐቂቃ ከዛ መጨረሻ ላይ መኪና ውስጥ አስገብቼው ያ የሰጠኝ ዶላር አውጥቼ ልሰጠው ወላሂ ስቆጥረው ስንት እንደሆነ ታውቃለህ ወንድሜ ሁሴን ወላሂ $1000 ነበር ሱብሃንአላህ አጣውት ለዚህ ወንድማችን በጣም ተደሰተ እኔ በጣም የገረመኝ አሁን ይሄንን የሰጣውን ሰውዬ ወላሂ መልኩን ባይው ራሱ አላቀውም አሁን በቃ ጠየቀ ሰጠ ሄደ አላህ ይቀበለው ቅድም ሁሴን ያለው ማለት ነው ስንሰጥ ግራጃችን ሳያይ ማለት ቅኔ ነው ንግግሩ ለዩሊ ለይስሙል ይሄ ሰውዬ እኔ ገሌ ይባላል እንኳን አላለኝም ሱብሃንአላህ ስሜ ገሌ ይባላል እንዲህ ነው የምሰራው ምናምን አንዳንድ ጊዜ ዱዓ አድርግልኝ እንዲህ ነው ምናምን እንኳን አላለም የሚገርም ነገር በቃ ጠየቀ አብሬ መሆኑን ቼክ አደረገ አላቆም ሰውየውን እኮ ሰጠ ሄደ አላህ ይቀበለው ሌላው በጣም የገረመኝ ነገር ሁሴን አንዳንድ ጊዜ ወላሂ ቀልባችን ደርቋልኛ አንዳንድ የሰለሙትና ወንድሞች ቀልባቸው በጣም ምሶ ነው በሳምንቱ ጁምዓ መስጊድ ይጀመጣ አሁን ያለውበት መስጊድ ነው እንደውም አመጣሁት ጁምዓ ሰገድን ኹጥባ ያው እዚህ ሀገር በእንግሊዝኛ በአረብኛ በእንግሊዝኛም ነው የሚደረገው ከጁምዓ ሰገደን ከወጣን በኋላ እንዴት ነበር የዛሬው ኹጥባ አልኩት ሱብሃንአላህ ወንድም ሁሴን ምን እንዳለኝ ታውቃለህ በጣም የሚገርም ነበር ለአባቴ ደውልለታለሁ አለ እንዴት አልኩት አባቴ እና እናቴ ተለያይተዋል ከአባቴ ጋር ጥሩ ግንኙነት የለኝም እና የዛሬው መልእክት በጣም ነካኛለኝ ስለ ወላጅ ሐቅ ነበር ቢሩል ዋሊደይን ነበር ኹጥባው ሱብሃንአላህ ከሰለመ 2 ሳምንት የማይሆነው ሰው ሰምቶ ኹጥባው መልእክቱ ለኔ ነው ያንን መተግበር አለብኝ ብሎ ያንን ለመተግበር ባንድ ጊዜ ተለውጦ ያን ሱብሃንአላህ አስሐቦች በደረጃ ከኛ የላቁት የበለጡት በዚህ ነበር የሆነ ነገር ሲነገራቸው ያንን ነገር ወደ ውስጣቸው አድርገው ይሄ ነገር መልእክቱ ለኔ ነው የሚለውን ነገር አስበው ለመተግበር ይንቀሳቀሳሉ ዛሬ ላይ ወንድምና እህቶቼ ወላሂ ለሁላችንም ዱዓ ያስፈልገናል በየጊዜው ብዙ ዳዕዋዎችን እንሰማለን ብዙ ምክሮችን ወንድሜ ሁሴን እንኳን ቀደም ሲል ያስተላለፋቸው ሰባቱ ነገ በአርሽ ጥላ ስር የሚጠለሉ ያላቸው ብቻ ራሱን ችሎ በውስጡ ብዙ ዝርዝር ያለው ነው ግን ምን ያህሎቻችን ሰምተን እንደነግጣለን ምን ያህሎቻችን ይሄ ነገር አጅር ያስገኛል ስንባል ያንን ነገር ሰምተን ለመተግበር ምን ያህል እንጓጓለን በእንደዚህ ያለ መንገድ ሰዎች ጋር መኮራረፍ ወይም ደግሞ ቂም መያዝ ወይም ደግሞ መጠላላት ወንድም ከወንድም ጀርባ ለጀርባ መዟዟር ወይም ደግሞ ሐሜት ሌሎች መሰል ነገሮች ሲነሱ ምን ያህል ወደ ውስጣችን ገብቶን ሰማዋለን እኔ ሱብሃንአላህ ሱረቱል በቀራ መጀመሪያ ላይ ያሉትን የተወሰኑት አንቀጾች ሁሴን ብትቀራልን ደስ ይለኛል በጣም ውስጥ ይነካኛል አላህ Subhanahu Wa Ta'ala እነዛ በገይብ የሚያምኑት ሶላታቸውንም ማስተካከል የሚሰግዱት ከሰጠናቸውም የሚሰጡት እያለ ይዘረዝራል ያመኑ ሰዎችን በገይብ ያመኑ ይላሉ ምን ያህሎቻችን ሐቂቃ በገይብ አምነናል መልሶ እንደገና ደግሞ ወረድ ይልና እነዛ በቃላቸው አምነናል የሚሉአሉ መልሰው እንደገና ደግሞ ከመሰሎቻቸው ጋር ሲገናኙ እኛኮ እንደዚህ ነው ያልነው ብሎ የሙናፊቆችን ባህሪ እንደገና ይዘረዝራል ሐቂቃ አላህ ይጠብቀን ብዙዎቻችን በቃላችን አምነናል እንላለን ተግባራችን ሲመጣ ግን
ማመናችን ጥርጣሬ ውስጥ የሚወርቅ ነው። ንፍቅና የሚባለው ነገር ሁላችንንም አላህ ይጠብቀን። ሷሃቦቹ ጭምር ለራሳቸው ይፈሩበት የነበረ ጉዳይ ነው። ረሱል ሰለላሁ ዐለይሂ ወሰለም ጋር አብረው እየሰገዱ አብረው ጂሃድ እየወጡ በንፍቅና ጭምር የሞቱ ብዙ ሰዎች አሉ። ዛሬ እኔንም እናንተንም ራሳችንን ከንፍቅና መጠበቅና ያ ረቢ ንፍቅና አይኖርብኝ ሆኖ ይብለን ራሳችንን መጠየቅ መቻል አለብን። እንደ ሙስሊም ያለን ስነ ምግባር እንዴት ነው? እንደ ሙስሊም ያለን መከባበር እንዴት ነው? አንዳንድ ጊዜ በምንጽፈው በምንናገረው ነገር ሁሉ እንጠየቃለን። ቲክቶክ ላይ ወጥተን በምንሰራው በምንናገረው በምንጨፍረው በምንዘፍነው ማንንም ማያገባው የሚባል ነገር የለም። ምክንያቱም የሚመዘግቡ መላእክቶች አሉ። እናት ወንድሞቼ በተለይ ለአላህ ብለን መዋደድ መቻል አለብን። ለአላህ ብለን መመካከር መቻል አለብን። እርስ በርስ መከባበር። በተለይ እኔ ዳዕዋ ላይ ላላችሁ ወንድምና እህቶች፣ ንጽጽር ላይ ላላችሁ ወንድሞችና እህቶች መሰል ስራዎችን የምትሰሩ ሰብር ይፈልጋል። የዳዕዋ ስራ የዲን ስራ ሰብር ይፈልጋል። ምክንያቱም አንድ ሰው ኸይር ነገር እሰራለሁ በሚልበት ጊዜ የነፍስያ ጋር ጦርነት አለ፣ ከራሱ ጋር ጸብ አለ፣ ተሳዳቢው መጥቶ ይተነኩሰዋል፣ ሸይጣን የላከው መጥቶ ብዙ ነገር አለና በሰብር በተለይ ደግሞ እስቲቃማ በጣም ወሳኝ ነገር ነው። ወንድሜ ሁሴን በጣም ትልቁ የማደንቅልህ ነገር ካንተ ቲክቶክ ላይ በጣም በስቲቃማ በቋሚነት በዘላቂነት ተከታታይ ላይቭ የገቡ መናገር ቀላል ነገር አይደለም። እኔ ራሴ ቲክቶክ ላይ በጣም ብዙ ጊዜ ሞክሬያለሁ። በጣም ከባድ ነው። እኛም የተደራረበ የሚዲያ ስራ ስላለብን ነው። አንዱም የሚዲያ ፓርት ነው ይሄኛው። ግን ወላሂ በጣም ትዕግስት ይፈልጋል፣ በጣም ሶብር ይፈልጋል፣ ሰፊ ሰዓት ይፈልጋል፣ ሰፊ ጊዜ ይፈልጋል። አንዳንድ ጊዜ ራሱ ነው ላይቭ ገባና አንዳንዴ ራሱ ምንድነው የምናገረው የሚለው እኮ ይጨንቃል እኮ ሀቂቃ። ሰዎች አንዳንዴ ሁሴን አሁን 2 ሰዓት 3 ሰዓት ላይቭ ሲያስተምር ሲናገር አላህ ይጨምርልህ፣ አላህ ጨማምሮ ኢልሙን ይክፈትልህ። ቀላል ነገር አይደለም። እኔ አሁን ላይቭ ገባና አንዳንዴ 30 ደቂቃ ሳልቆይ እሞታለሁ። ምክንያቱም ዝም ብሎ መናገር ይቻላል፣ ግን እያንዳንዱ የምንናገረው ነገር ደግሞ መላእክት የሚመዘግበው ነው፣ አላህ ዘንድ የሚያስጠይቀን ነገር ነው። እና በጣም በጣም ደስ ብሎኛል ወንድም ሁሴን ስላገኘው። ሁላችንም ኢንሻአላህ በተለይ የዲናችን ጉዳይ በጣም በጣም ሊያሳስበን ሊያስጨንቀን ይገባል። ሌሎች ባጢልን ይዘው እስከ የት ርቀት እንደሚሄዱ ብናይ ወላሂ በጣም ነው የምትደነቁት። እምነቴ ብለው ለያዙት ነገር የሚያደርጉት የሚያወጡት ከሀገር ቤት ጀምሮ እዚህም ሀገር እኔ በጣም ይገርመኛል። አሁን እዚህ ሀገር ያሉ ቸርቾችን ምናምን ስታይ ነጮቹንም የሚሽነሪ ስራ የሚሰሩ ተቋማት አንዳንዶቹ ከደሞዛቸው 10% ስራዬ ብለው ለዚሁ ለሚሽን ተግባር ሁሉ የሚመድቡ የሚንቀሳቀሱ አሉ። ሱብሃንአላህ ኢትዮጵያን ጨምሮ። ባለፈው እኔ በጣም የገረመኝን ያጋጠመኝን ነገር ልንገራቸው። አንደኛው ጋር አፍሪካ ቲቪ ስራ የነበረ አንድ ወንድማችን ነበርና አጋጣሚ ሆኖ ሱብሃንአላህ ፓራላይዝድ ሆኖ ዊልቸር ተቸገረና አነጋገረኝ። እንደ ዊልቸር ብትልክልኝ አለኝ። ከዚህ ዋጋውን ሳይ ምንም ችግር አልነበረም ገዝቶ መላኪያው በጣም ውድ ሆነ እና ምን ባደርግ ይሻላል እያልኩኝ ሰርች ማድረግ ጀመርኩኝ። አገር ቤት የሚሸጥ ካለ እዚህ። በጣም የገረመኝ አንድ ድርጅት እዚህ አገኘሁኝና አገር ቤት ምናምን እንደዚህ ዊልቸር ምናምን እንደዚህ እንተናለን አሉ። ከዛ እኔ ደወልኩና እኔ ዊልቸሩን ዋጋ እከፍላለሁ፣ እዛ አገር ቤት እንደዚህ ታከፋፍላላችሁና ያን ብትሰጡልኝ አልኩና በጣም ገረመችኝ። አበሻ ናት ይሄንን ያቋቋመችው። ምንድነው ስራቸው? እዚህ አገር ነው አገር ቤት ዊልቸር ለተቸገሩ ሰዎች ብቻ ዶኔት ማድረግ ነው። ከዛ ዌብሳይታቸውን ገብቼ በደንብ ቼክ ሳደርግ ያው ለሁሉም ነው የምንሰጠው ይሄን ነገር አሉኝ። ያው የተወሰነ የዳዕዋም የሚሽነሪ ስራ አለው። የሚገርማችሁ ነገር አፋር ክልል 100 ዊልቸር ዛሬ አደልናል አለች። የሚገርም ነገር እስካሁን ድረስ ከ4000 ነው ከ5000 በላይ ዊልቸር። ከዛ ቻናላቸውን ገብቼ ሳይ እንዳለ ይህንን ዊልቸር የሚቀበሉባቸው አካባቢዎች የሙስሊም አካባቢዎች ነው። በጣም የገረመኝን ነገር ልንገር ወንድሜ ሁሴን፣ እዛ ያየሁት ቪዲዮ በጣም ያስለቀሰኝና ልቤን ይነካል። አንዷ ሙስሊም ዊልቸር ሰጧት። ሱብሃንአላህ ዊልቸር ከሰጧት በኋላ ምንድን መሆን ነው የምትፈልጊው? አሁን ትምህርት ቤት ሂደሽ መማር ነው የምትፈልጊው ወይስ ደግሞ ምንድነው ፕላንሽ አሏት። ወይስ ንግድ ነገር ነው መጀመር የምትፈልጊው አላት። ወደ 20 ዓመቷ ምናምን። ወላሂ ሱብሃንአላህ ወንድሜ ሁሴን ምን እንዳለች ታውቃለህ? እኔ ሐፊዝ መሆን ነው የምፈልገው አለች። ወላሂ ምንድነው ሐፊዝ አለቻት። የቁርአን ሐፊዝ ማለት ቁርአንን በቃሌ አጥንቼ ከዛ በኋላ አስተማሪ መሆን ነው የምፈልገው አለች። እና በጣም ተገረመች ሴትዮዋ ራሱ። ምን ለማለት ፈልጌ ነው? እስኪ ምን ያህሎቻችንን ዊልቸር የሚያስፈልጋቸው ሰዎች አሉ ብለን ተጨንቀን አስበን ለመንቀሳቀስ ሞክረን የምናቅ ሰዎች ይሄን ሁሉ ስራ መስራት
ይሄን ሁሉ ነገር ማድረግ የኛ ኃላፊነት ከኛ እንደ ሙስሊም ኡማ የሚጠበቅብን ነው። ለዚህ ነገር ምን ያስፈልጋል? አንደኛ ወንድሞቼ ይሄ ዲን ይሄ ሪሳላ አላህ Subhanahu Wa Ta'ala እኛ ባንሰራ የሚሰሩ ሰዎችን ያመጣል። ቅድም ነግሬያቸዋለሁ። የአይነ ስውር አላህ ስለመረጠው አይነ ስውር ነው እስልምናን ሂዳያ ሰጠ። አላህ ደግሞ እኛን ካልመረጠን ካልፈለገን ዛሬ ያለንበት ሁኔታ የሚያመጻድቀን አይደለም ነገር። ስለዚህ ወንድምቶቼ ይሄ እስልምና ነገር ትልቅ ኒዕማ ነው። ይሄንን ኒዕማ አላህን እያመሰገን ማርታውን እየጠየቅን ይቅርታውን እየጠየቅን ለዲናችን የሚቻለንን ሁሉ አስተዋጽኦ ማድረግ ከያንዳንዳችን የሚጠበቅ ኃላፊነትና ግዴታ ነው። ኸይር ነገር ለሆነ ሁሉ መሳተፍ፣ ዳዕዋዎችን መከታተል። ነፍስያ እምቢ ትላለች። አንዳንዴ ፌዝ ያለበት ላቅጣ ያለበት ጨዋታ ያለበት ስድብ ያለበት ቦታ ላይ ላይቭ ብንቆይ ነፍስያ ደስ ይላታል። ሰዎች እርስ በርስ ሲሰዳደቡ ጌም ሲጫወቱ ነፍስያ እኮ በቃ በልበል የሚላት ነገር አለ። ግን ያንን ሁሉ ስሜት ማሸነፍ፣ መቆጣጠር፣ አኺራ ማስታወስ ያስፈልጋል። አላህ Subhanahu Wa Ta'ala በቁርአን ثم لتسألون يومئذ عن النعيم ብሏል። በድሎቶቻችሁ ሁሉ በዚያ ቀን ትጠየቃላችሁ ብሏል። ዛሬ ላይ 8 ሰዓት ስራ ምን ሰራ ከሆነ 1 ሰዓት ዘግይተን ብንገባ ስራ ቦታ ያለ ሰው ይጠይቀናል። ለምንድነው 1 ሰዓት የቆያችሁት ብሎ ደሞዝ ይቆርጥብናል። አላህ Subhanahu Wa Ta'ala ይሄን ሁሉ ኒዕማ ለኛ ሰጥቶ ይሄን ሁሉ ጸጋ በእኛ ላይ አውሎ ሰዎች አንዳንድ ኢስታማም ቲክቶክም ላይ በአካልም ሲለመንላችሁ ታያላችሁ አይደል? ኩላሊት ታሟል ተብሎ ሰውየው ሚሊዮን 2 ሚሊዮን 3 ሚሊዮን ብር ይጠየቃል። ምን ለማድረግ እንደሆነ ታውቃላችሁ? ይሄ ገንዘብ የሚሰበሰበው ሰውየው ተስተካክሎ ሽንቱን እንዲሸና ነው፣ ሌላ ነገር አይደለም። በቃ ኩላሊቱ ኦፕሬት ስለማያደርግ ያ ኩላሊት ተቀይሮ ፊልተር እያደረገ የተጣራ ሽንቱን እንዲሸና ነው፣ ሌላ ነገር የለም። እኛ አላህ Subhanahu Wa Ta'ala ይሄን ሁሉ ለታውሎልን ይሄን ሁሉ ጸጋ ሰጥቶን በጸጋ ላይ ጸጋ ደራርቦ ሰጥቶን ይሄን የሰጠንን ጸጋ በማላ ያኒ እሱም በሚያስቆጣ ነገር የምናውለው ከሆነ አላህ Subhanahu Wa Ta'ala ይጠይቀናል ለማለት ነው። ወንድሜ ሁሱ አላህ Subhanahu Wa Ta'ala መልካም ስራህን ሁሉ ይቀበል ኢንሻአላህ። እንግዲህ እኔም አንዳንዴ ብቅ እያልኩ እንደዚሁ ለመሳተፍ ሞክራለሁኝ። ጀዛከላህ ኸይር ማለት ፈልጋለሁኝ ወንድሜ ሁሴን። መርሐባ ብድሪ አላህ ጀዛህን ይክፈለ። ሽክራን አሚን በተቃዋሚዎች አድርገን ጀዛከላህ ኸይር አሚን ወኢያክ ሐቢቢ ጀዛከላህ ኸይር። መርሐባ መርሐባ። እሺ ኪቢጽ ይሆናል። ኡስታዝ ውሱ ጥያቄ ሊጨርስ እስካሁን በትዕግስት እያዳመጥኩ ነውና አይጨርስሽ አለሁ ጨርስ። እሺ እየሰማሁ ነው። አብሽር ይቅርታ ስለ ኦኬ ችግር የለም። እስካሁን የጠየቅኳቸው ተመልሰውልኛል። እሺ ወደ ኋላ መለሰው ነገር የለኝም። አንደኛ አንተን ስለ አንተ ጠይቀሃለሁ። ሁለተኛ ስለ ኢስላም ሊቃውንቶች ነው የምጠይቅህ። ቅድም 10 ምልክቶች አሉ ብለኸኛልና ኡስታዝ አንተ የምጠይቅህ ከ10 ምልክቶች የተፈጸሙ አለ ብለህ ታምናለህ? ገና ናቸው እነሱ መቼ እንደሚፈጸሙ ሰለላሁ ዐለይሂ ወሰለም ተናግረዋል። ልክ ትንሣኤ ከመቆሟ በፊት ብለው ተናግረዋል። ዛኔ መህዲ፣ ከዚያ በኋላ ቀጣይ መሲሁ ይመጣል። ከዛ ሐሰት ማን ነው? ሁለተኛው ሐሰተኛው መሲህ ይመጣል። ሶስተኛ ዒሳ ይመጣል። ዛኔ የዘመኑ ፍጻሜ ላይ ናቸው እነሱ የሚሆኑት ነብዩ ሰለላሁ ዐለይሂ ወሰለም የተናገሯቸው 10ቶቹ ገና ናቸው። ኦኬ ግልጽ ነው። የዮልቂያማን ቀን ሊቃውንቶች የኢስላም ሊቃውንቶች በቁጥር የሚያስቀምጡበት የእውቀት ደረጃ አላቸው። እንደዛ ብሎ ያስቀምጡበት ምናልባት አላህ Subhanahu Wa Ta'ala ብቻ ነው ላ ይጀሊሃ ሊወቅቲሃ ቀናቶች ቀኗ የትኛዋ ነች የሚለውን በተመለከተ ነብዩ ሰለላሁ ዐለይሂ ወሰለም ከሁሉም ነብያት በተሻለ መልኩ ያውቃሉ። ሐዲስ ላይ ጁሙዓ ቀን ነች ብለው ተናግረዋል። ሁሉም ነብያት ሲያስተምሩ ያችን ቀን አምላክ ብቻ እንደሚያውቃት ብለው ይናገራሉ። ነብዩ ሰለላሁ ዐለይሂ ወሰለም በእርግጥ እንደዚያ ነው። ግን ስንተኛው ቀን ላይ ነው ምናምን መቼ ምን ያክል ጊዜ ቀረው የሚለውን ይህ ከአምላካችን ዘንድ ብቻ ነው ያለው። አላህ በቁርአን ላይ ሲናገር ይላል ኢነላህ ዒንደሁ ዒልሙ ሰዓ ይላል። የትንሣኤ ቀን እውቀት ከእኔ ከጌታቸው ከአላህ ዘንድ ብቻ ነው ይላል። በሌላ ቦታ ላይ የስአሉነከ ዐን ሰዓ ቁል ኢነማ ዒልሙሃ ዒንደላህ ይላል። ሙሐመድ ሆይ ስለዚያች ቀንና ስለዚያች ሰዓት ይጠይቁሃል፣ የዚች እውቀት ከጌታዬ ከአላህ ዘንድ ነው በላቸው ይላል። የስአሉከ ናሱ ዐን ሰዓ ቁል ኢነማ ዒልሙሃ ዒንደላህ።
ሰዎች ስለ ትንሣኤ ቀን ይጠይቁሃል፣ እውቀቷ ከጌታዬ ከአላህ ዘንድ ነው ያለው በላቸው ይላል። ለነቢያችን ሰለላሁ ዐለይሂ ወሰለም ጁሙዓ ቀን እንደሆነች ገልጦላቸዋል። ግን የትኛው ጁሙዓ ነው፣ ስንተኛው ጁሙዓ ላይ ነው፣ የትኛው ዓመት ላይ ነው የሚለውን ከእርሱ ከአላህ በስተቀር ሌላ ማንም ያውቃል። ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ወላ ተቁሙ ሰዓቱ ኢላ ፊ የውሚል ጁሙዓ አሉ፣ ትንሣኤ አትቆምም በጁሙዓ ቀን ቢሆን እንጂ ብለው ተናግረዋል። ምክንያቱም የሰው ልጅ የተሰራው በጁሙዓ ቀን ነው፣ የዚች ዓለምን ፍጻሜ በጁሙዓ ቀን ነው ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። እሺ ኡስታዝ አመሰግናለሁ። ተመልሶልኛል። ቴንኪው በጣም ነው የማመሰግነው። ሰላም መርሐባ። ተናግረዋቸው የተከሰቱ ትንቢቶችን ማወቅ ከፈለግ ከዘረዝረናል። ችግር የለም። አይ እኔ ጊዜያቸው እንዳልፈጅ ነው እና አመሰግናለሁ። መርሐባ ኡስታዝ አመሰግናለሁ። አይ ነቢያችን ሰለላሁ ዐለይሂ ወሰለም ከነቢይነታቸው ማረጋገጫ አንደኛ አንድና ትንቢት ተናግረው ትንቢት መፈጸሙ ነው። የአንድ ነቢይ የነቢይነት ማረጋገጫ ሚዛኑ አንደኛው እሱ ነው። በርካታ ምልክቶች አሉ አንድ ነቢይ የነቢይነቱ ማረጋገጫ እና ለነቢያችን ሰለላሁ ዐለይሂ ወሰለም አንደኛ የነቢይነት ማረጋገጫቸው ምን መሰላችሁ? ትንቢትን ተናግረው ትንቢቱ በተናገሩት መሰረት መፈጸሙ አንዱ የነቢይነታቸው ማረጋገጫ ነው። ለምሳሌ ከተባለ ከቁርአን እንጀምር። አላህ ስብሐነሁ ወተዓላ በቁርአን ላይ ነቢያችን ሰለላሁ ዐለይሂ ወሰለም ገና ከመካ እየተሳደዱ ህዝቦች እያሳደዷቸው እያለ ወደ ትመለሳለህ በቀጣዩ ብሎ አላህ ስብሐነሁ ወተዓላ ገልጾላቸዋል። ነብዩ ሰለላሁ ዐለይሂ ወሰለም ኢነ ለዚ ፈረደ ዐለይከ አልቁርአን ለራዱከ ኢላ መዓድ ይላቸዋል። ይህን ቁርአን በአንተ ላይ ያወረደልህ ጌታ አላህ ወደ ነበርክበት ቦታ ዳግም ይመልሳል ሙሐመድ አላቸው። ገና እየሄዱ ወረደ ይሄ ቁርአን አንቀጽ። በዚያን ጊዜ ይመለሳሉ ድል ያደርጋሉ ተብሎ ማንም አያስብም ነበር። ቁርአንም በጣም የሚገርመው በሰው ልጅ አይምሮ ላይ ሊሆኑ ይችላሉ ተብለው የማይታሰቡ ነገራቶችን ነው ትንቢት የሚናገረው፣ ግን ሲሆኑ ያሳየናል። ለምሳሌ ዳግም መጥተው ድል ታደርጋለህ ተባሉ በቁርአኑ ላይ። በዚያ ሰዓት ማንም አልጠበቅም። ጭራሽ እያሳደዷቸው እኮ ነው። ገና ለራዱከ ኢላ መዓድ እንዳላቸውም አላህ ስብሐነሁ ወተዓላ ወደ ሄደው ብዙ ሳይቆዩ ተመልሰው ድል አደረጉባቸው። ሌላኛው ነቢያችን ሰለላሁ ዐለይሂ ወሰለም ለተድኹሉነ አልመስጂድ አልሐራም ኢንሻአላህ አሚኒነ ሙሐልቂነ ሩኡሰኩም የሚል የቁርአን አንቀጽ ወረደ። ገና ድርድር ላይ ናቸው ከሃዲያኖችና አማኞች። አማኞች መዲና ላይ ናቸው። ሁለት ከሃዲያኖች ደግሞ መዲና መካ ላይ ነግሰዋል። በቃ እርሳቸው ናቸው የሚኖሩት። በዚህ ጊዜ አላህ ስብሐነሁ ወተዓላ የቁርአን አንቀጽ አወረደ። ለተድኹሉነ አልመስጂድ አልሐራም እያለ እይማል አላህ ስብሐነሁ ወተዓላ በራሱ ነገራቸው። መስጂድ አልሐራም ገና ትገባላችሁ በቅርብ አላቸው። ሶሐቦች አልጠበቁም። እንዴት ይህ ሊሆን ይችላል? አላህ ባለው መሰረት ይሄን ነገር ወደ ፈጸመላቸው። ይሏቸዋል። ሁለተኛ ይሄ ነው። ሶስተኛ ሱረቱል ቀመር ላይ ሰዩህዘሙል ጀምዑ ወይወሉነ ዱቡር የሚል አንቀጽ ወረደ። እንግዲህ ከሃዲያኖች መካ ላይ አሳደዋቸዋል። አማኞች ይሏቸዋል፣ አሳደዋቸዋል። ደካሞች ናቸው፣ ረዳት የላቸውም። ነገር ግን የሆነ ጦርነት ሊከፍቱባቸው ሆነ፣ የበድር ጦርነት ማለት ነው። አላህ ቀድሞ ትንቢትን አወረደ። ሰዩህዘሙል ጀምዑ የሚል እንዳለ እነዚያ የከሃዲያን ስብስቦች ይሸነፋሉ ወደፊት። ወይወሉነ ዱቡር ከፊሎቹም ጀርባቸውን ሰጥተው ይሄዳሉ አለ። ልብ በሉ፣ ሁላቸውም ይሸነፋሉ አላለም። የሚሸነፉ አሉ፣ እንዲሁም ከእነርሱም ልክ ሽንፈቱን ባዩ ጊዜ ሸሽተው የሚሄዱ ሰዎችም አሉ ብሎ ተናገረ ቁርአን። ሰሃቦች በጣም ደነገጡ። ወላሂ ላዚም እንዴት ይሄ ሊሆን ይችላል? አሁን አሳደውን አይደል እንደ መጣ ነው። እኛ የመሳሪያ ባለቤት አይደለንም፣ እነርሱ የመሳሪያ ባለቤት ናቸው። እኛ ጥቂቶችን፣ እነሱ ብዙዎች ናቸው። እንዴት ነው የሚሆነው ብሎ ይሄንን ነገር በጣም ድንቅ ሆነባቸው ነበር። በዚህ ጊዜ አላህ ስብሐነሁ ወተዓላ ባለው መሰረት የበድር ጦርነት ጊዜ ተከሰተ። የበድር ጦርነት ጊዜ አማኞች ማን ነው ገና 300 የማይሞሉ ናቸው፣ ውስን ናቸው። ከሃዲያኖች ደግሞ ከ1000 በላይ ናቸው። አማኞች መሳሪያ እንኳን ያን ያክል የላቸውም። ከሃዲያኖቹ የመሳሪያ ባለቤቶች ናቸው። ፈረስ በል ምናምን እንዳለ በደንብ አላቸው መሳሪያ ምናምን። ጦር ሜዳ ላይ ሲገናኙ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ወዲያው አላህን መለመን ጀመሩ። በቃ ጠላት ቀርቧል እዛ። የሚገርማቸው የዛኔ ከሃዲያኖች ድል ስለምናደርግ ብለው በእርግጠኝነት የሆነ ሐፍላ መስሪያ ሁሉ አዘጋጅተው ነው የመጡት። የሆነ ሊባርቁ ምናምን ማለት ነው፣ ሊጨፍሩ ምናምን ገብቷቸዋል አይደለ? ሴቶቻቸውን ሁሉ አስከትለው ነው የመጡት። በቃ ምንም አያቅቱንም እናሸንፋቸዋለን እና ድል እንዳደረግን ቁጠሩት ብለው ነው የመጡት። ግን አላህ ይሸነፋሉ ጀርባቸውን ሰጥተው ይሄዳሉ ብሎ ተናግሯል። ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም በዚያን ጊዜ ዱዓ አደረጉ። አላህ ሱብሓነሁ ወተዓላ ለመኑት። ወዲያ ተመለከቱ። ሲያዩ ወደ ጠላት በጣም በርካታ ናቸው፣ አማኞች ውስን ናቸው።
ወዳ ተንበረከኩ፣ አላህን መለመን ጀመሩ። አላሁመ ነስረከ አለዚ ወዐድተኒ ይሉ ነበር። አቡበክር ሲዲቅ ይሰማቸው ነበር፣ ከጎናቸው ሆኖ አይለያቸው ነበር። አምላኬ አላህ ሆይ እረዳሃለሁ ብለህ ቃል የገባህልኝን እርዳታ ዛሬ እፈልጋለሁኝ አሉት። አላሁመ ኢንተህሊክ ሃዚሂ ልዑሳባ ለን ቱዕበደ በዕድ። ጌታ አላህ ሆይ እነዚህ ያመኑልኝ አማኞች እነዚህ ከጠፉብኝ አንተን የሚገዙ አማኞች ይጠፉብኛል እያሉ አላህን መለመን ጀመሩት። ድልን ስጠኝ አሉ። እርዳታህን እፈልጋለሁ ሲሉ ጊዜ ወዲያው አላህ የቁርአን አንቀጽ አወረደ። ኢዝ ተስተጊሱነ ረበኩም ፈስተጃበ ለኩም አኒ ሙሚድኩም ቢአልፊን ሚነል መላኢከቲ ሙርዲፊን። ጌታህን እኔን አላህን እርዳታ በጠየከኝ ጊዜ እኔም እሺ ብዬ ተቀበልኩ፣ 1000 የመላእክት ሰራዊትንም አስከትዬ እንደምልክልህ ቃል ገባሁኝ ብሎ አላህ ሱብሓነሁ ወተዓላ ቃል ገባላቸው። ወዲያው ይሄን እያሉ እያለ አቡበክር ሲዲቅ እያያቸው ነበር ዱዓ ሲያደርጉ ነብዩ ሰለላሁ ዐለይሂ ወሰለም የለበሱት ጋቢ መሬት ላይ ሁሉ ወደቀ። በጣም ከአላህ ጋር አምልኮ ከገቡ ነብዩ ሰለላሁ ዐለይሂ ወሰለም በጣም እንትን ይሆናሉ፣ ይመሰጣሉ። ከጌታ ጋር ከአላህ ጋር እየተነጋገሩ ከሆኑ ነብያቶች ከማንም ሰው በላይ ማለት ነው። ጸሎት እያደረጉ ዱዓ እያደረገው አቡበክር ሲዲቅ ነው አነሳላቸውና ጋቢውን ያ ሙሐመድ ኢነላሃ ሙንጂዙን ለከ ማ ወዐደክ የክፊክ፣ ሙሐመድ ሆይ በቃ አላህ ቃል የገባልህን ይፈጽምልሃል እኮ እስኪላቸው ድረስ። በዚህ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ጋቢያቸውን ጣሉና እየሳቁ ይሄን አንቀጽ አነበቡ። ፈضحك ነብዩ ሰለላሁ ወዲያው ሳቁ፣ ከአላህ ዘንድ እርዳታው መጣላቸው። ሰዩህዘሙል ጀምዑ ወይወሉነ ዱቡር እያሉ ጦርነቱን ጀመሩት። እነሆ እነዚህ ስብስቦች አሁን ይሸነፋሉ፣ ጀርባቸውንም ሰጥተው ይሄዳሉ ብለው የተናገረውን ትንቢቱን ያንን ተናገሩት ነብዩ ሰለላሁ ዐለይሂ ወሰለም። ወደ ጦርነቱ ተጀመረ፣ አሸነፏቸው። ከፊሎቹ ሸሽተው ሄዱ፣ የተረፉት አምልጣሉ። ትንቢቱ ተፈጸመ። ገብታችኋል? ሌላ በርካታ ትንቢቶች አሉ። ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋቸው ከተፈጸሙ መካከል የኡሁድ ተራራ አለ መዲና ላይ። ከዕለታት አንድ ቀን ወደዚያ ተራራ ወጡ። ማን ማን ወጡ? ነቢያችን ሰለላሁ ዐለይሂ ወሰለም፣ አቡበክር ሲዲቅ፣ ዑመር ብን አልኸጣብ፣ ዑስማን ብን አፋን። እነዚህ አራቱ ሆነው ወጡ ተራራው ላይ። ፈህተዘል ጀበል፣ ተራራውም ተርገፈገፈ። ወዳ ሲንቀጠቀጥ የአይን እማኞች ናቸው የመሰከሩ ያሉት። ያ ጀማዓ ከሩቅ የሆነ እንዲህ ሰምቼ ምናምን አይደለም፣ እዚያው ያዩ አይን እማኞች መሰከሩ። ያዩት ተራራው ሲርገፈገፍ ተመለከቱ። ወዲያው ነብዩ ሰለላሁ ዐለይሂ ወሰለም ተራራውን ገሰጹት። ፈቃል ያ ኡሑድ ፈኢነ ዐለይከ ነቢዩን ወስዲቁን ወሸሂዳን አሉ። አንተ የኡሑድ ተራራ ሆይ እርጋ፣ ቀጥ በል አሉት። ወዲያውም ረጋ፣ ገሰጹት። ነብዩ ሰለላሁ ዐለይሂ ወሰለም የመገሰጽን ተአምር ተሰጥተዋል። ምንም አይነት ነገር አይርገፈገፍም፣ ተረጋጋ፣ በወዲያው ይረጋል። ይሄን አድርገዋል። ከዚያ በኋላ ትንቢትን ተናገሩ። ይህ አንድ ራሱን የቻለ ተአምር ነው። ፍጥረታትን የሚገስጽ አምላክ እንጂ ሌላ ማንም አልነበረም። አምላክ ግን ለነቢያቶች የነቢይነት ማረጋገጫቸው ይሆን ዘንድ ይህን ይሰጣቸዋል። ከዚያ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ትንቢትን ተናገሩ። ምን አሉ? በአንተ ላይ ያለነው ነቢይና አሉት። ገብታችኋል? አንተ የኡሑድ ተራራ ሆይ እርጋ፣ በአንተ ላይ ያለነው ነቢይ እንዲሁም አንድ ጻድቅ እንዲሁም 2 ሰማዕታቶች ናቸው ብለው ተናገሩ። ገብታችኋል? ነቢይ ያሉት ራሳቸው ናቸው። ጻድቅ ያሉት አቡበክር ሲዲቅ ነው። 2ቱ ደግሞ ሰማዕታቶች ናቸው ብለው ተናገሩ። ሰማዕታት ማለት በሰው እጅ ተገድለው እንደሚሞቱ እየተናገሩ ነው። ትንቢት ነው። በሰው እጅ ካልሞተ ሆነ እነዚህ አካሎች ሐሰተኛ ያደርጋቸዋል። የተናገሩት መፈጸሙ ደግሞ የነቢይነታቸው ማረጋገጫ ነው። በአንተ ላይ ያለነው ነቢይ ጻድቅ አቡበክር ሲዲቅ ነው፣ 2 ደግሞ ሰማዕታቶች ናቸውና እርጋ ያሉት። ወዲያው ረጋ እንዳሉት ነብዩ ሰለላሁ ዐለይሂ ወሰለም አረፉ። ከእርሳቸው ህልፈት በኋላ አቡበክር ሲዲቅ ስልጣኑን ተጎናጸፈ። እርሱ ግን እንደ ሌሎቹ ሸሂድ ነው ስላላሉት በሰው እጅ አልተገደለም። አቡበክር ሲዲቅ ጊዜያቸው ሲደርስ በራሳቸው ጊዜ ሞቱ። የማለ ሰው አልገደላቸውም። 2ቱን ምን ብሏቸዋል? ዑመርና ዑስማንን እናንተ ግን ሰማዕታቶች ናቸው ብለው ተናግረውላቸዋል። የሚገርማቸው ነቢያችን ሰለላሁ ዐለይሂ ወሰለም በተናገሩት መሰረት ዑመር ብን አልኸጣብ የሱብሒ ሶላት እያሰገደ እያለ ከዑመር አቡበክር በኋላ ስልጣኑን ዑመር ተቆናጠጠ። ልክ እየሰገደ ያለ የሱብሒን ሶላት አቡ ሉዕሉዕ አልመጁሲ የተባለ አካል መጣና እየሰገደ ገደለው፣ ወጋው። በጩቤ በርካታ ቦታ ላይ ወጋው። ዑመር ወደቀ። ያታቸዋል። ዑመር ወደቀ፣ አልቻለም። በጣም በርካታ ቦታ ነው የወጋው። ከዚያ ሌላ ሰው ገብቶ ሶላቱን ከጨረሰ በኋላ ካሰገደ በኋላ ዑመርን ልክ ሲቀሰቅሱት እንደምንም ብለው ከህመሙ ሲያገግምና ሲነሳ ጊዜ ወዲያው ምን አለ? አሰል ናስ ነው ያለው። የሚገርማቸው ሰዎች ሶላታቸውን ቅድም ሰግደው ጨረሱ ነው ያለው። ያ ሰላም! ወዲያውም በዛው በተወጋበት ምክንያት ሞተ። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም በሰው እጅ ትሞታለህ ብለውት ነበረ። ቀድመው ትንቢትን ተናግረው ነበር።
ሌላኛው ቀጣዩ ዑስማን ነው። ከዛ በኋላ ስልጣኑን ዑስማን ያዘ። አሁንም ዑስማን ቤቱ ቁርአን እየቀራ ሳለ ነው ኸዋሪጆች መጥተው አብዱላህ ብን ሰባ አልየሁዲ የተባለ አካል ኸዋሪጆችን ይዞ ሰብስቦ መጥቶ ዑስማንን ቤታቸው ቁርአን እየቀሩ እርድ ነው ያደረጋቸው። አረዳቸው አንገታቸውን። የቁርአን አንቀጽ ላይ ፈሰየክፊከሁሙላህ ወሁወ ሰሚዑል ዓሊም የሚለው አንቀጽ ላይ ደሙ ተንጠባጠበ። እዚያ ላይ ገብታችኋል አይደል? እንደ አጠቃላይ ነቢያችን ሰለላሁ ዐለይሂ ወሰለም ባሉት መሰረት መፈጸሙ ይህ ሌላኛው ትንቢትን ተናግረው የተፈጸሙት ነው። ሌላ ስለ ራሳቸው የተናገሩት፣ ስለ በርካታ ሀገራቶች የተናገሩት ገብታችኋል። ገና አስተምሮ እንደጀመሩ ከሃዲያኖች፣ የመካ ከሃዲያኖች፣ የቁረይሽ ከሃዲያኖች በጣም አደጋ ያደርሱባቸው ነበር። በአማኞች ላይ ይገድሏቸው ነበር፣ ያሰቃያቸው ነበር። ከእምነታችሁ ካልተመለሳችሁ እያሉ በዚህ ጊዜ ነቢ ሰለላሁ ዐለይሂ ወሰለም ትንቢትን ተናገሩ። ወኢነ ሃዛ ዲን ለየብሉጉ ማ በለገ ሌይል ወነሃር አሉ። አሁን እናንተን ሊያጠፋችሁ ይፈልጋሉ አይደለ እነዚህ ንጉሶች አሉ። ነገር ግን አይሆንላቸውም። ወደፊት ኢስላም ቀንና ሌሊት የደረሱበት ዓለም ሁሉ ሲደርስ ታያላችሁም ብለው ትንቢትን ነገሯቸው። አያችሁ፣ እንዳሉትም ያው በዓለም ላይ ተጥለቅልቆ ይገኛል። ነቢ ሰለላሁ ዐለይሂ ወሰለም እናንተን ዛሬ ሊያጠፏቸው ይፈልጋሉ፣ አይጣ አትጠፉም አሏቸው። አብሽሩ፣ ወደፊት ቀንና ሌሊት የደረሱበትን ዓለም ሁሉ ሲደርስ ታያላችሁ ብለው ተናግረዋል። ይሄ ሌላኛው ነው። ሌላው ነቢያችን ሰለላሁ ዐለይሂ ወሰለም የተናገሩት ከትንቢቶች መካከል ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ እርሳቸው ከመሞታቸው በፊት ትንቢትን ተናገሩ። ልክ ህመም እንትን ላይ ሳሉ እናታችን አይሻ ቤት ተኝተው ነበረ። ልጃቸው ፋጢማ ትመጣለች፣ የነቢ ሰለላሁ ዐለይሂ ወሰለም ልጅ መጣች። እናታችን አይሻ ማነው ፋጢማ ወደ ነቢያችን ሰለላሁ ዐለይሂ ወሰለም ቤት መጣችና እና ያሏት መጣች። ልጃቸው ፋጢማን ጠሯት። ከዚያ በኋላ ፈሳራሃ አለች እናታችን አይሻ ስትናገር፣ እርሷ ነች የዘገበችው። ነቢ ሰለላሁ ዐለይሂ ወሰለም ሚስጥርን ነገሯት፣ ከኛ ደብቀው ነይ ብለው በጆሮዋ ነገሯት ሚስጥር። ከዚያ በኋላ ለቀሰች። ከዚያ በኋላም አሁንም ነይ ያሏትና ثم سرها አሁንም ሚስጥር ነገሯት። አሁን ደግሞ ሳቀች። አይሻ በዚህ ጊዜ ጠየቀቻት እናቷ ማነው ፋጢማ ሆይ ቅድም ነብዩ ሰለላሁ ዐለይሂ ወሰለም ነይ ብለው ሚስጥር ሲነግሩሽ ጊዜ አለቀሽ መጀመሪያ፣ ሁለተኛ ደግሞ ሲነግሩሽ ሳቅሽ። ለምን አለቀሽ? ለምን ሳቅሽ? ምን ብለውሽ ነው ልትነግሪ ትችያለሽ አለቻት። ነገረቻት። ትንቢት ነበሩ የነገረቻት። የመጀመሪያው ምንድነው? ልጄ ሆይ አሁን እሞታለሁ፣ ልሞት ነው በቃ ብለው ተሰናበቱኝ አለች። ወደፊቱን እየተናገረ ነው። ጌታቸዋል አይደል? እየተናገሩ ነው። ነቢያችን ሰለላሁ ዐለይሂ ወሰለም በቃ ልሞት ነው አሁን ብዙ እንዳትጨናነቅ ያሏት፣ የሚሄድበት ጊዜ ቀርቧል አሏት። ከዚያ በኋላ ነይ ብለው ደግሞ የነገሩኝ አብሽሪ፣ ከቤተሰቦቼ ቀድመሽ የምትከተይኝ አንቺ ነሽ፣ ብዙ አትቆይም፣ አብሽሪ፣ ማንም ከአንቺ በፊት ቀድሞሽ የሚሞት የለም ከቤተሰቦቼ፣ በቀጣይ የምትከተይኝ አንቺ ነሽ አሏት። በዚህ ነው የሳቀችው። እንዳለችው ትንቢቱ ተፈጸመ ወይ? አዎ። ወዲያው ያን ቃል እንደተናገሩ ነቢ ሰለላሁ ዐለይሂ ወሰለም ብዙ ሳይቆዩ ባሉት መሰረት ሞቱ። ልክ እንዲሁ ደግሞ ልጃቸው ፋጢማ ምንም ሳትቆይ 6 ወር አካባቢ ሳይሞላ ከቤተሰባቸው የመጀመሪያ ሟች እርሷ ሆነች። ትንቢትን ተናግረው ነቢ ሰለላሁ ዐለይሂ ወሰለም በዚህ መልኩ ወዳ ሲፈጸም ያዩ ነበር። ገብታችኋል? ነቢያችን ሰለላሁ ዐለይሂ ወሰለም ስለ በርካታ ሀገራቶች መከፈት፣ ግብፅን ድል ታደርጋላችሁ፣ ቆስጦንጥንያን ድል ታደርጋላችሁ እያሉ እንዳለ የተናገሯቸው ሀገራቶች ሁሉ ተከፍተዋል። ቁርአን ቃል በቃል ጉሊበት ሩም ፊ አድነ ልአርድ ወሁም ሚን ባዕድ ገለቢሂም ሰየግሊቡን ፊ ቢድዕ ሲኒን እያለ አላህ ሱብሓነሁ ወተዓላ ይናገራል። ሮማውያኖች በጣም ኃይለኛ ነበሩ። ማንም ያሸንፋቸዋል ተብሎ የማይታሰብ ነበር። እነሱን ድል እንደሚያደርጉ ነቢ ሰለላሁ ዐለይሂ ወሰለም አላህ በቁርአን ላይ ነገራቸው፣ ድል አደረጉባቸው። እንዳለ እነዚህ ዛሬ የምታያቸው አረብ ሀገራቶች በሮማውያን ቁጥጥር ስር ነበሩ። እነ ፍለስጢን እንዳለ እንደዚህ እነ ሶሪያ ምናምን ነቢያቸው ሰለላሁ ዐለይሂ ወሰለም እና ሰሃቦች ናቸው ጥርግርግ አድርገው ያስወጧቸው። ሮማውያኖች ነበሩ እዛ ሀገሩ ሮም ላይ ያሳደሯቸው። እንደ አጠቃላይ ነቢያችን ሰለላሁ ዐለይሂ ወሰለም በዚህ መልኩ ተናግረዋል። ሌላ ከተናገሯቸው መካከል ልክ እንዲሁ ከትንቢቶች አሁን ላይ ከምናያቸው እስካሁን ድረስ ትንቢታቸው ይሰራል። እስከ ዘመኑ ፍጻሜ ድረስ እንዳለ ተናግረዋል። ትንቢትን አላህ ሱብሓነሁ ወተዓላ ወደፊትን ሁሉ አሳይቷቸዋል። ጥቂቱን የተናገሩት የሚገርማቸው ኢነላህ ዘዋሊየ አልአርድ ፈረአይቱ መሻሪቀሃ ወመጋሪበሃ አሉ። አላህ ምድርን ጥቅልል አድርጎ አሳይቶኛል። የምድርን ምስራቅንና ምዕራቧን፣ ደቡብ ሰሜኗን እንዳለ ተመልክቻታለሁ ምን እንደሚሆን አሉ ነቢ ሰለላሁ ዐለይሂ ወሰለም። ከዚያ ውስጥ ግን ጥቂቱን ነው እየነገሩን ያሉት። ወደፊት ከሚሆነው መካከል ብለው ከተናገሩት መካከል
የተቃረቡ ዘማን አሉ ጊዜ በጣም ይፈጥናል አሉ። ወደፊት ጊዜ በጣም ይፈጥናል። የኩኑ ሰና ከሸህር ወሸህሩ ከእስቡዕ ወልእስቡዕ ከየውም ወልየውም ከሰዓ ወሰዓ ከአልበርቅ አሉ። ወደፊት ጊዜ በጣም የሚፈጥንበት ጊዜ ይመጣል አሉ። ዓመት ልክ እንደ ወር ይፈጥራል። ወር ልክ እንደ ሳምንት፣ ሳምንት ልክ እንደ አንድ ቀን ልክ እንደ አንድ ሰዓት ልክ እንደ ምንድን ነው ይሄ ቦግ ብሎልም የሚለው ከሰማይ እንደ በለሽታ ነገር ቦግ ብላ እንደምትሄድ ዛሬ ላይ በሰው አንደበት ላይ ይሄንን ትንቢት ተፈጽሞ አታዩ? እረ የጊዜው መፍጠን ይላሉ። መቼ ነጋ ሳንል ይመሻል። በዚያ ዘመን ከሚሆኑ ነገራቶችን ብለው ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ወየክثሩ الهرج አሉ። መገዳደል ሊበዛል የዛኔ አሉ። መገዳደል ይበረክታል። የመገዳደሉንም ሁኔታ በትንቢት ደረጃ ተናገሩ። ላ የድሪ القاتل لماذا يقتل لما يقتل والمقتول لماذا يقتل አሉ። የዛኔ መገዳደል ይበዛል ካሉ በኋላ ገዳይ በምን ምክንያት እንደሚገድል አያውቅም። የሚገድላቸውን ሰዎች ተገዳዮችን በምን ምክንያት እንደሚገደሉ የማያውቁበት ዘመን ይመጣል አሉ። ወላሂ ላዚም ሀገራችን ላይ የሆነ ያለው። እስኪ ዛሬ ላይ የተሳደዱ ያሉ አካሎችን የሚገደሉ ጠይቋቸው። ማነው የሚገላቸው? አያውቋቸውም። ገብታችኋል? ግደል ተብሎ የሚላከውም አካል ከዚህ በፊት አይቷቸው ያውቃል? የሚገላቸውን አያውቃቸውም። መሳሪያ ይሰጠዋል። የሆነ ፖለቲካ መሪ ይልከዋል። እዛ ጨፍጭፏቸው ይመጣል። ከዚህ በፊት በህይወት ዘመኑ አናግሮታል ወይ? ጸብ ተፈጥሯል በመካከል አያውቅም። ጭራሽ ከነፈጠሩ አያውቃቸውም። የሚገደሉ ሰዎችም ልክ እንዲሁ ማን ነው የገደላቸው ቢባሉ እኛ አናውቅም፣ ተሳደን የመጣ ነው የሚሉት። ያዝ አድርጓቸው። ይሄን ነብያችን ሰለላሁ ዐለይሂ ወሰለም ቀድመው ተናግረውታል። ለሰሃቦች የዛኔ ድንቅ ነበር። ሰው እንዴት የማያውቀውን ሰው ምንም ሳይፈጠር መካከሉ እንዴት ይገድለዋል ይሉ ነበር። ገብታችኋል? ግን ወደፊት ይሆናል። ሌላ በርካታ ትንቢቶች ነብዩ ሰለላሁ ዐለይሂ ወሰለም የተናገሯቸው አሉ። ልክ እንደ ቁርአን ከተናገራቸው ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስም ላይ ከተናገሩት መጓጓዣዎችን አስመልክተው ዛሬ የምናያቸው እነ አውሮፕላን እነ ጀልባ እንደዚህ እነ አውሮፕላን እነ መኪና ምናምን መፈጠራቸው እነ ባቡር ምናምን አላህ በቁርአን ላይ ሲናገር ወልኸይለ ወልቢጋለ ወልሐሚረ ሊተርከቡሃ ወዚነትን ወየኽሉቁ ማ ላ ተዕለሙን አለ። ፈረስን በቅሎና አህያን ልትጓጓዙባቸው ዘንድ ፈጠርኩላችሁ ካሏቸው በኋላ የዚያን ዘመን ሰዎች ወደፊት ደግሞ እናንተ የማታውቋቸውን መጓጓዣ ለሰው ዘር አፈጥራለሁ ብሎ ተናግሮ ነበር። እንግዲህ በነብዩ ሰለላሁ ዐለይሂ ወሰለም ዘመን ያልነበሩ እነዚህን ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲተረጉሙት ምን አሉ? ቃለ ነብዩ ሰለላሁ ዐለይሂ ወሰለም ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ወደፊት የዘመኑ ፍጻሜ ሲቃረብ ጊዜ ሰዎች በግመልና በፈረስ ረጅም ርቀትን መጓዛቸውን የሚያቆሙበት ጊዜ ይመጣል። ሌላ መጓጓዣዎችን አላህ ይፈጥራል። በእነዚያም መጓጓዣዎች ላይ ሰዎች ፊት ለፊት ተዛዙረው የሚሄዱባቸው መተኛትም ሲያሰኘው የሚተኙበት ስፍራም ይሆናል አሉ። የጅማዓ ፊት ለፊት ተዛዙራችሁ የምትጓጓዙበት መጓጓዣ ምን ይባላል? ስትፈልጉም እንዲህ አስተኝታችሁ የምትጋደሙበት የምትተኙበት መጓጓዣ ምን ይባላል? ዛሬ ላይ የምናያቸውና መኪና ይወታቸዋል አይደል? የዛኔ ሰዎችም እነዚህን እነ ፈረስንና እነ ግመልን እና አህያን መጓጓዣ አድርገው መያዛቸው የሩቅን መንገድ ይቀራል። ዛሬ ፈረስን በሩቅ መንገድ የሚሄድበት ሰው አለ? ረጅም ሀገራት ላይ የለም። እነ ግመል ምናምን እነዚህን ሌላ መጓጓዣዎችን አላህ ይቀይርላቸዋል ለሰው ልጆች ብለው በትንቢት ተናግረዋል። ቂያማ አትቆምም አንዳችሁ ታፋው ላይ በሚገኝ ነገር የሩቅ ቤተሰቡን እስኪያናገር ድረስ አሉ ነቢ ሰለላሁ ዐለይሂ ወሰለም። ለሰሃቦች ድንቅ ነበር። ሞባይል ቢሏቸው በሰዓቱ ሞባይልን ስለማያውቁ ሞባይል ምን እንደሆነ አያውቁም። ነገር ግን ባህሪውን ይናግሯቸዋል ነቢ ሰለላሁ ዐለይሂ ወሰለም። አንዳችሁ በኪሱ በሚገኝ ነገር ወይም ታፋው ላይ በሚገኝ ነገር ቤተሰቡን ከሩቅ ቦታ ያለበትን እስኪያውቅ ድረስ ይደርሳል ይዛኔ አሉ። እነሱ ድንቅ ነበር። ምክንያቱም ካልሄድክ ቤተሰብህን ካላገኘኸውና የት እንዳለና ምን እየሰራ እንዳለ ካልሆነ በስተቀር ማረጋገጥ አትችልም። ነገር ግን ወደፊት የሚከሰት ሌላ ነገር አላህ ይፈጥራል ብለው ተናገሩ። ዛሬ ከታፋህ ጋር አስቀምጠኸው ልክ አውጥተህ ቤተሰብ የት እንዳለ የምታገኝበት ነገር ምን ይባላል? ምን ይባላል? ያ ጀማዓ ይህን ነቢያችን ሰለላሁ ዐለይሂ ወሰለም ቀድመው ተናግረውታል። ያ ነው ነቢያችን ሰለላሁ ዐለይሂ ወሰለም ነቢያችን ሰለላሁ ዐለይሂ ወሰለም አንዳቸው ታፋው ላይ በሚገኝ ነገር የሩቅ ቤተሰቡን እስከሚያውቅ ድረስ ቂያማ አትቆምም ብለው ተናገሩ። ከቂያማ ምልክቶች እያሉ ወደፊት የሚሆኑ ትንቢቶች ናቸው የተናገሯቸው እና ይህን ይመስላል። እኔ አረፍልን ነው። ኢብሮና ኡስታዝ ጀማል አላቸው፣ ኡስታዝ ሰልማን አሉ።
ክርስቲያኖች ካላችሁ ጥያቄ ያለው ክርስቲያን ገብቶ መጠየቅ ይችላል። ወይም የሆነ አርዕስት አንስታችሁ ማውራት ትችላላችሁ። እኔ አረፍ ልል ነው። ቀጥል። ባረከላሁ ፊክ። እሺ ጨርሰሽ ስላገኘሁ ደስ ብሎኛል። በጣም ማግኘት ተፈልግ ነበር አንተን። አላህ ጤናህን የሚመልስልህ ሙሉርም የሚስተህ። የኔ ጥያቄ ስለ መርሳት ነውና የሁለት አረቦች ስራ ነበር የምሰራው። ከዛ የላይኛውን ስሰራ የታይኛው ይጠራኛል፣ የታይኛውን ስሰራ የላይኛው ይጠራኛል። እንደዛ እያልኩ እየሰራሁ የታይኛውን ጨረስኩ ብዬ ወደ ላይኛው ስሄድ ያኔ ከታይኛው ያለውን አረብ ስራ እንደጨረስኩ ነበርና ማቀው። ከላይኛው ሂጄ ላይኛውን ጨርሼ መሸ። በዛው ያኔ ስራ ጨረስኩ ብዬ ተኛሁኝ። ከዛ ጧት ስነሳ እኔ ረስቼ ይሁን አረቡ ከፍቶት ይሁን አላህ አለም ሸብኩ ክፍት ሆኖ እና ፍየል ወጥቶ አንዲቲቱ ተበልታ አገኘኋት። እሺ ከዛ ሰውየው መጣና እንዴት እንዲህ ይሆናል ምናምን አለኝ። እኔ እንደዚህ ነበር የማውቀው፣ እኔም እንደዘጋሁ ነው የማውቀው፣ ምንም ነገር የለም። ያኔ አልካፍቼም እኔ አንተን ዱንያዬ ላስበላ አይደለም ስራዬ ስለው ሰውየው ዝም ብሎ ሄደ። ከዛ ማታ መጣና እናቱ ጋር መጥቶ አንተ ነህ ከውጭ ትተሃት ምናምን ብሎ እንደዚህ አርጋሃል ብሎ በቁርአን ማላለኝ። ከዛ እኔ እንደዚህ አርጌ አልረሳሁም። ስራውን እንደጨረስኩኝና እንደሰተርኩኝ ነበር የማውቀው። ይሄን አርጌ ከሆነ መልልሃለሁ ብዬ ያኔ በቁርአኑ ማልኩለት። ከዛው ነገራቶችን በዛን ሰዓት ያኔን ያላቀም ነበርና ነገራቶችን ጊዜያቶች እየሄዱ ሳስታውስ ስራው ያኔ ወደኔም እየመጣ ሄደ። ነገሩ እየረሳሁት መሆኑን አስታወስኩኝ። አሁን ይሄ ያኔ በቁርአኑ መማሌ እና ሰውየውንስ ምንድን ብዬ በመለስ ደሞ ይሄን ስራ ለማስተካከል ምን ማድረግ አለብኝ? እሺ ጅብኔ ይበላት ነው ያልከው? ውሻ ነገር ነው የበላት። እኔ ውሻ ነው ብዬ ነው የማስበው። ውሻ ወይ ቀበሮ። ኧረ አንተ እንዳይበላህ ተኝታ ዘንግታማ። እሺ ያኔ አሁን እንኳን ስራውን ቀይሬ ያለሁኝ፣ ግን ሰውየው ስልኩም አለኝ የሆነ ወይ ብርም ከሆነ ወይ የሆነ ነገር የሚሰጥ ከሆነ ሰጣለሁኝ። እኔ በዛን ሰዓት አላህ አለም አላውቅብኛን ክፍት ሆኖ ማግኘታቸውንና ደሞ እሺ ሳታውቅ በሆነ ነገር አትጠየቅበት። ነገራቶችን ህገወጥ ስለሆነ አውቀህ ሆነ ብለህ ያደረከው ነገር እንደዚያ ነው። እሺ ካልሆነ ግን በመዘናጋት ምክንያት ተፈጸመ ቢባል እንኳን ያንን ክፈል ሳይሆን አንተ ይሄን ነገር ይቅርታ ጠይቀውና ፍታ ጠይቀው በቂ ነበር። እንደተከለ ምልሃል አይደለ? እያወክሬ ማልከው በቁርአን ወይንስ ሳታውቅ ነው? ያኔ ችግሩ የኔ በሩን ክፍት ማግኘቴ ላረቡ አልነገርኩትም፣ ግን ማታ ልርሳው አልርሳው እሱ ከፍቶት ይሄድ አላህ አለም። ወላሂ አላቅም ይሄን። እሺ ለማንኛውም የተከሰተውን ነገር በይቅርታ ጠይቀው። አንተ ከተቻለ አሁን ተለያይታችኋል፣ እንዳው የዛኔ በከኔ በመዘናጋት ምክንያት ያ ነገር ተፈጽሞ ከሆነ አውፍ በለኝ በለው። እሺ እንጂ የምትከፍለው መቼ ነበር? አውቀህ ሆን ብለህ ያን ነገር ብታጠፋበት ኖሮ ነው። ኃላፊነት የተሰጣቸው ሰዎች ኃላፊነታቸውን በአግባቡ መጠበቅ አለባችሁ። መዘናጋት የለበትም። ሰው ቢዘናጋ ከተጠያቂነት እንትን አይድንም፣ ይጠይቃል። ነቢያችን ሰለላሁ ዐለይሂ ወሰለም ኩን አሚነን ሊመን እተመነክ፣ ላመነህ ታማኝ ሆነህ ተገኝ። ታማኝነት መካከል አንደኛው ምንድነው? የተሰጠህን አማና መጠበቅ ነው። አዲል አማነተ ኢላ መን እተመነክ ብለው ተናግረዋል። ያ ወዳመነህ ሰው እምነትህን መልስ ብለው ተናግረዋል። እና ስለዚህ እምነትህን መጠበቅ ነበረብህ። በመዘናጋት ምክንያት ተከስቶ ከሆነ አውፍ በለኝ፣ በመዘናጋት ምክንያት ተፈጽሞ ነው ይሄ ይቅር በለኝ ብለህ አናግረው። እሺ ሰውየውን የማልኩ ያኔ ይቅር በለኝ ብለው በቁርአን የማልኩበትን እንዴት ላድርግ? ቁርአንን ብለህ ነው የማልከው ወይንስ እጅህን በቁርአን ላይ በማስቀመጥ ነው የማልከው? እጅን በቁርአን ላይ በማስቀመጥ ነው የማልኩት። በመጀመሪያ የዚህ አይነት መሐላ አይፈቀድም። وضع اليد على المصحف والحلف بذلك ليس له أصلا في السنة كما قال الألباني وغيره من أهل العلم كالشيخ صالح الفوزان.
እጅን በቁርአን ላይ በማስቀመጥ መሐላ መፈጸም ይህንን አድርጎ የሚል በቁርአንም በሐዲስም ላይ የለም። እሺ በአንደበታችንስ ቁርአንን ብሎ መማል ይሄ ችግር እንደሌለው ሼኽ ፈውዛን ፈትዋ ሰጥተዋል። ቁርአንን ብሎ ከማል لأن القرآن كلام الله وكلام الله صفة من صفاته فيجوز الحلف بصفات الله عز وجل። ስለዚህ ቁርአንን ብሎ መማል ችግር የለም። እጅን በወረቀቱ ላይ በማስቀመጥ እንደዚህ ግን መሐላ መፈጸም በወረቀት ቁርአን ላይ ይሄን አድርጎ የሚል በቁርአንም ሆነ በሐዲስ ላይ አልመጣም። ዑለሞችም ይሄን እንደማይቻል ተናግረዋል። ያም ሆነ ግን ዋሽተህ መማል ነው ይሄ ገብቷል። ዋሽተህ መማል ወንጀል እንጂ ከፋራ ያለበት ነገር አይደለም። ከፋራ ያለበት ነገር አይደለም። ምናልባት ያደረከውን ነገር አላደረኩም ብለህ ምለህ ከሆነ ተውበት ማድረግ ብቻ ነው ለውሸት የሚጠበቅብህ። ከፋራ ያለው